አሜሪካ ራስን መከላከል በሚል አዲስ ጥቃት በደቡባዊ ኢራን ከፈጸመች በኋላ ቴህራን ዋሽንግተንን የተኩስ አቁም ጥሳለች ስትል ስለመክሰሷም፣ የኢራን እስላማዊ አብዮታዊ ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት ያጸፋ እርምጃ መውሰድ ተገቢና የማይቀር እንደሆነ ስለማስታወቁ፣ እስራኤል በሂዝቦላ ላይ የምትወስደውን ወታደራዊ እርምጃ እንደምታጠናክር ከገለጸች በኋላ በደቡብና ምስራቃዊ ሊባኖስ በርካታ ድብደባዎች ስለመፈጸሙ። ሰላም ጤና ይስጥልኝ ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን የምናደርስበት ሰዓት ላይ እንገኛለን። እስከ ፍጻሜ ድረስ አብራችሁን ቆዩ። አሜሪካ ራስን መከላከል በሚል አዲስ ጥቃት በደቡባዊ ኢራን ከፈጸመች በኋላ ቴህራን ዋሽንግተንን የተኩስ አቁም ጥሳለች ስትል ከሰሰችም። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ በበኩላቸው በሁለቱ ሀገራት መካከል የሚደረገውን ጦርነት ለማስቆም የሚደረገው ድርድር ጥቂት ቀናት ሊወስድ ይችላልም ሲሉም ተደምጠዋል። የኢራን ውጭ ጉዳይ ሚኒስትር አሜሪካ በደቡባዊ ኢራን ሆርሙዝ አውራጃም ጥቃት መፈጸሟን አስታውቆ የተኩስ አቁሙ ግልጽ ጥሰት ነው ሲልም ተናግሯል። የኢራን ውጭ ጉዳይ ሚኒስትር በመግለጫው አሜሪካ ጠባጫሪና ተቀባይነት የሌለው ድርጊት ተጠያቂ ትሆናለችም ብሏል። የአሜሪካ ጥቃት የፈጸመው ሆርሙዝ ጋን ክልል ከሆርሙዝ ወሽመጥ ጋር የሚዋሰንም ነው። የኢራን በመግለጫውም ያለምንም ጥርጥር የኢራን እስላማዊ ሪፐብሊክ ምላሽ ሳይሰጥ የሚተው ምንም ክፍት የለም፣ እንዲሁም የኢራን ዜጎች ከመከላከልም ወደ ኋላ አይሉም ስትል አስጠንቅቃለች። ሁለቱ ሀገራት እስከ ትናንት ሰኞ ድረስ በመግባቢያ ሰነዱ ዙሪያ በሚያደርጉት ንግግር ለውጥ ማሳየቱ ሲናገሩ ነበር። አሜሪካና ኢራን የሚያደርጉት ንግግር በስምምነት ከተቋጨ ለ3 ወራት የዘለቀው ጦርነትን ያስቆመው የሆርሙዝ ወሽመጥን ያስከፍታል፣ እንዲሁም የተኩስ አቁሙን በ60 ቀናት ያራዝማል ተብሎ ነበር። የአሜሪካ ጦር በደቡባዊ ኢራን የሚገኝ ሚሳኤል ማከማቻና ፈንጂ የሚጥሉ ጀልባዎችና ኢላማዎችን በማድረግ አዲስ ዙር ጥቃት መክፈቱን አስታውቋል። ይህም ኢራን ከስተቷ ያልተማረችው ኢራን አሁንም በድጋሚ ተጠቃች ሲሉ የሀገሪቱ መገናኛ ብዙሃንና ሌሎች የፋርስ መገናኛ ብዙሃን ዘግበዋል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ ጥቃቱ ራስን ለመከላከል እንደሆነ አስታውቋል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸውን ወታደሮቻችን መከላከል ነው ስትል ዋሽንግተን አስታውቃለች። የኢራን እስላማዊ አብዮታዊ ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት ያጸፋ እርምጃ መውሰዱ ተገቢና የማይቀር እንደሆነ ማስታወቁን ተገለጸ። እስላማዊ አብዮታዊ ዘብ አሜሪካ በደቡባዊ ኢራን የከፈተችው ጥቃት ሳይጠቅስ በህዝብ ግንኙነቱ በኩል ባወጣው መግለጫ የአሜሪካ ጦር በቀጠናው ጣልቃ ገብነትና ጠባጫሪነት ቀጥሎ በፔርዣ ባህረ ሰላጤ ወደ ኢራን አየር ክልልና ወደ እስላማዊ አብዮታዊ ዘብ መከላከያ ሰፈር ገብቷልም ብሏል። በጥንቃቄ የደህንነት ቅኝት ካደረግን በኋላ የግዛት ሉዓላዊነታችን ለመከላከል MQ-9 ድሮን መተን ጥለናልም ሲሉም አክሏል። RQR-4 ድሮን እና F-35 ተዋጊ ጀቶችን እንደመታና እርምጃው በውሃ የተሸፈነውን የአካባቢውን ጥለው እንዲሸሹም እንዳስገደዳቸው አስታውቋል። እነዚህ ጥቃቶች መቼና የት እንደተፈጸሙ በግልጽ አላስቀመጠም። የአሜሪካ ጦር ባወጣው መግለጫ በደቡባዊ ኢራን የሚገኙ የሚሳኤል ማከማቻና ፈንጅ የሚጥሉ ጀልባዎች ላይ ኢላማ በማድረግ አዲስ ዙር ጥቃት መክፈቱንም ይፋ አድርጎ ነበር። የአሜሪካ ማዕከላዊ ዕዝ ጥቃቱን ራስ የመከላከል እንደሆነ ገልጾ ዓላማውን በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችን መከላከል ነው ብሎ ነበር። የኢራን መገናኛ ብዙሃን ትናንት ምሽት በባንዳር አባሲ ወደብ ከተማ አውሮፕላን ማረፊያ አቅራቢያ ፍንዳታ መሰማቱን ዘግቧል። ያጋሩትም የኢራን የአጸፋዊ እርምጃ መውሰድም ተገቢና የማይቀር መሆኑን ደግሞ የኢራን እስላማዊ አብዮታዊ ዘብ ማስታወቁ ነገሮችን ምናልባትም በተኩስ አቁም ድርድሩ ላይ ሌላ ችግር ሊፈጥር ይችላል ሲሉም ሐሳባቸውን አጋርተዋል። የባህረ ሰላጤው ሀገራት የፋርስ ባህረ ሰላጤ ሀገራት
የኢራን ጠቅላይ መሪ ሞጃብ ካህሚኒም ለኢዳል አድሃ በዓል ባስተላለፉት መልእክት እስራኤልን አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤው አካባቢ የአሜሪካ ጦር ሰፈሮችን መቀመጫ አይሆኑም ሲሉ ገለጹ። ጠቅላይ መሪውም በጽሁፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤል በቀጠናው አደገኛና ገዳይ ህመም በማለትም መወገድ ይገባታል ማለታቸውን የኢራኑ ዜና ወኪል ታስኒም ያስነብባል። ሙጃተብ አባታቸውን መገደል ተከትሎም የጠቅላይ መሪነቱን ስልጣን ከተረከቡ በኋላ እስካሁን ድረስ ለህዝብ በይፋ ያልታዩ ሲሆን መልእክታቸውን በጽሁፍ ሲያስተላልፉም ቆይተዋል። በአሁኑ መልእክታቸው በኢራን ላይ ጦርነት ከተከፈተ በኋላ ነገሮች እየተቀያየሩ መሆኑን በማንሳት የአሜሪካ ጦር ሰፈሮች በባህረ ሰላጤው ሀገራት ውስጥም ቦታ እንደማይኖራቸው ገልጸዋል። ጠቅላይ መሪው ጊዜውን ወደ ኋላ በመለስ እንደማይቻል እርግጥ እንደሆነ ሁሉም በቀጠናው ያሉ ሀገራትና መሬት ከዚህ በኋላ የአሜሪካ ጦር ሰፈር መጠለያ አይሆኑም ሲሉ የአሜሪካን ሚና በአካባቢው እንደማይኖር አመላክተዋል። ጨምሮም በቀጠናው ለክፉ ተግባራት መጠለያ የሆኑ ጦር ሰፈሮች አይኖሩም፣ እንዲሁም ተጨማሪ ወታደራዊ ሰፈሮች አይመሰረቱም በማለት አሜሪካ ከቀን ወደ ቀን ከዚህ በፊት ከነበረችበት ደረጃም እየወረደች መሆኑን ገልጸዋል። ጠቅላይ መሪው ባለፉት ወራት በተካሄደው ጦርነት አሜሪካና እስራኤል ከባድ ጉዳት እንደደረሰባቸው በመጥቀስ በኢራን ከባድ ምት እስራኤል አቅመቢስ እንደሆነችና አሜሪካም ከባድ ጥፊ እንደቀመሰችም ገልጸዋል። በኢራን ለ3 ወራት ያህል ተቋርጦ የቆየው የኢንተርኔት አገልግሎት ዳግም መጀመሩን የአገሪቱ ምክትል ፕሬዝዳንት አስታወቁ። መሐመድ ሬዝ አሪፍ ማክሰኞ ዕለት በኤክስ ገጻቸው ላይ ነፃና ቁጥጥር የሚደረግበት የኢንተርኔት አገልግሎት ለመስጠት የመጀመሪያ እርምጃም ወስደናል ነበር ያሉት ላለፉት 3 ወራት የተቋረጠውን የኢንተርኔት ስርጭት በተመለከተ ኔት ብሎክስ እና ኬንቴኪ የተባሉ የዓለም አቀፍ የኢንተርኔት ግንኙነቶች የሚከታተሉ ተቋማት በኢራን ዛሬ ከምሳ ሰዓት ጀምሮ በከፊል የኢንተርኔት አገልግሎት መጀመሩን ተናግረዋል። በኢራን የኢንተርኔት አገልግሎት የተቋረጠው አሜሪካና እስራኤል የካቲት 21 2018 ዓ.ም በአገሪቱ ላይ ጦርነት መክፈታቸውን ተከትሎ ነበር። የኢራን ባለስልጣናት በጦርነቱ ወቅት ኢንተርኔት የተዘጋው ከደህንነት ጋር በተያያዙ ምክንያቶች እንደሆነ ይናገራሉ። ይህንን በማድረግም ክትትል፣ ስለላና የሳይበር ጥቃቶችን ለመከላከል እንዳሰቡም ጠቁመዋል። በቴህራን የሚገኝ አንድ ግለሰብ ዛሬ የዋይፋይ አገልግሎት መጀመሩን ለቢቢሲ ተናግሯል። ኔት ብሎክስ የኢንተርኔት አገልግሎት የሚቀጥል ስለመሆኑ ግልጽ አይደለም ማለቱ ግን ምናልባትም ለ3 ወራት ከቀሪው ዓለም ጋር ተቆራርጠው የቆዩት ኢራናውያን ይህንኑ የኢንተርኔት አገልግሎት ዳግም ሊቋረጥባቸው ይችላል ሲሉም ስጋታቸውን ገልጸዋል። እስራኤል በሂዝቦላ ላይ የምትወስደውን ወታደራዊ እርምጃ እንደምታጠናክር ከገለጸች በኋላ በደቡባዊና በምስራቃዊ ሊባኖስ በርካታ ድብደባዎች መፈጸሟን ገለጸች። የእስራኤል ጦር ከ100 በላይ የሂዝቦላ መሰረተ ልማቶችና ተዋጊዎች ላይ የአየር ድብደባ መፈጸሙን ተናግሯል። በሚያዝያ ወር አጋማሽ ላይ በእስራኤልና በሊባኖስ መካከል በአሜሪካ አደራዳሪነት የተኩስ አቁም ተደርሷል። የሊባኖስ ጤና ሚኒስቴር በቤካ ከቫሊም በሚገኙ ማሻጋሃራ በተሰኘ መንደር በተፈጸመ ጥቃት 2 ህፃናትን ጨምሮ 11 ሰዎች መገደላቸውን አስታውቋል። የእስራኤል ጦር ግን የአሸባሪዎችን እንቅስቃሴ በታየበት አካባቢ ጥቃት መፈጸሙን ተናግሯል። የእስራኤል ጦር ጥቃቱን አጠናክሮ የቀጠለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢም በሂዝቦላ ኢላማዎች ላይ ጠንከር ያለ ጥቃት እንዲፈጸም ትዕዛዝ ከሰጡ በኋላ ነው። በሁለቱ ሀገራት መካከል የተደረሰ የተኩስ አቁም በተደጋጋሚም ተጥሷል። እስራኤል በተለይም በደቡባዊ ሊባኖስ በተደጋጋሚ አየር ድብደባ የምትፈጽም ሲሆን ሂዝቦላህም ሮኬቶችና ድሮኖችን በሰሜናዊ እስራኤል ወደሚገኙ አካባቢዎች ይተኩሳል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እኒህና የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው ጉዳዮች ውስጥም ለእናንተ የመረጥናቸውን ስላዳመጣችሁ እናመሰግናለን። በድጋሚ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።